ከዚህ በፊት የሰው ልጅ ደም ለፈውስ አገልግሎት ይውላል የሚል ነገር አንብባችሁ ታውቃላችሁ? አሁንስ ባለንበት ዘመን ይህን የሚመስል ተመሳሳይ ተአምር መደገም እንደሚችል ስንቶቻችሁ ታውቃላችሁ? ይህ ደም ግን በጥንቆላ ወይም በሰይጣን ምትሃት የሚፈውስ አይደለም። ነገር ግን በዚህ ደም ውስጥ እግዚአብሔር ተአምራቱንና ምሕረቱን ለማሳየት ለእርሱ ራሳቸውን ባጩ ምርጦቹ በሆኑ ሰዎች ላይ ብቻ የሚፈጸም ድንቅ የምስጢር አይነት ነው። ይህ የምስጢር አይነት ምንድን ነው? ከዚህስ ሌላ እግዚአብሔር የገለጣቸው ተአምራቶች ምንድን ናቸው? ደማቸውስ ፈውስ እንዲሆን የመረጣቸው እነዚህ ጻድቃን ታሪካቸው ምንድን ነው? ይህ ደማቸው ፈውስ የሚያደርገው የሁለቱ ወንድማማቾች ታሪክ ነው። ታሪኩ የሚጀምረው ከእስክንድሪያ ከተማ ገምኑዲ ውስጥ የሚኖሩ ዮሐንስና ማርያም ከሚባሉት እግዚአብሔርንም እጅግ ከሚፈሩ ምዕመናን ነው። ብዙ ምጽዋትን የሚሰጡ ነበር። እግዚአብሔርም በእኒህ ሁለቱ ቅዱሳን ልጆች ባረካቸው። ስማቸውንም አቤሮንና አቶም ብለው ሰየሟቸው። አባታቸው ባረፈ ጊዜ የአቤሮን ዕድሜ 30 የአቶምም ዕድሜ 27 ዓመት ነበር። በቤተ ክርስቲያን አገልግሎትም የተጠመዱ ነበሩ። የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበር። በትሩፋት ሁሉና በበጎ ስራ ፍጹማን ነበሩ። ፈርማ ከሚባል አገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እኒህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችም አገኟቸው። ከእነርሱም ጋር የሰማዕቱ የቅዱስ አንያኖስ ሥጋ ነበረ። ለጭፍሮቹም ብዙ ገንዘብ ሰጥተው ከጭፍሮቹ እጅ ወደ ቤታቸው ወሰዱት። ከከበረ ድንጋይ በተሰራ ሳጥን ውስጥ አኖሩት። በፊቱም ሁል ጊዜ የሚያበራ መብራትን አኖሩ። ከስጋውም ታላላቅ ድንቆችና ታምራቶች ተገለጡ። በዚያን ጊዜም እኒህ ቅዱሳን ስለ ኃላፊው ዓለም ፍጻሜና በመንግስተ ሰማያት ስላለው ዘላለማዊ ተላት ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድሪያ ከተማ ሄዱ። በመኮንኑም ፊት ቁመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸውና ከላም ቆዳ በተሰራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ስጋቸውን ቸንክረው ከታች እሳትን አነደዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ካፍንጫቸውና ከአፋቸው ብዙ ደም ወረደ። ጌታችን ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም ጤነኛ ሆነው በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህም በኋላ የቅዱስ አንያኖስን ስጋ ከወታደሮች እጅ ወደ ተቀበሉበት ወደ አገረ ፈርማ ላካቸው። መኮንኑ ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ ከቆምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውንና የእግሮቻቸውንም ጥፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። በዚያን ጊዜም የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት። ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑንም ወደ አገራቸው ይሄዱ ዘንድ ለቀቃቸው። ወደ አገራቸው ወደ ገምኑዲም በደረሱ ጊዜ የቀረ ገንዘባቸውን ለድሆችና ለምስኪኖች ሰጡ። የቅዱስ አንያኖስንም ስጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራ አዘዙት። ከዚህም በኋላ በርሞን ወደሚባል አገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። መኮንኑም እንዲገርፏቸውና እንዲጎትቷቸው አዘዘ። ደማቸውም እንደ ውሃ ፈሰሰ። ደንቆሮና ዲዳ የሆነች ሴትም መታ ከቅዱሳኑ ደም ወስዳ አፏንና ጆሮዎቿን ልቧንም ቀባች። ወዲያውኑም ድና ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱን ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። ወዳጃቸውም የነበረ ሰረባሞንም ሌሎች ሰዎችም ስጋቸውን ለመውሰድ መጡ። በበፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸውን ወደ ገምኑዲም ወሰዷቸው። ከገምኑዲም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃልን ከሰማይ ሰሙ። በዚያም አኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰሩላቸው። ስጋቸውንም ከቅዱስ አንያኖስ ስጋር ጋር በውስጡ አኖሩ። በገምኑዲም አገርም ድንቆችንና ታምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለእኒህ ቅዱሳንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውንም እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል። ስቃይንም ከቶ አያየም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ስቃይን አስችሎ ላጸና፣ በሰማዕታቱም ደም ለፈወሰ፣ በመንግስተ ሰማያትም አክሊላትን ለሰጠ ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።